ሰላም ሰላም የግሬስ ፋሚሊ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ምናምን በኤአይ የሆነ ቪዲዮ ብልህ ሴት የቤቷን ውሃ ልክ ትገነባለች ማለት ነው። ለምን ይመስላችኋል? ዝናብ ሲመታው እንዳይሸረሸር አፈሩ ከስር ውሃ ልክ ዙሪያውን ትገነባዋለች ማለት ነው። እሱም ማለት ደግሞ እንግዲህ ሩታ እያሳየችን ነው ማለት ነው። ውሃ ልኳን እየገነባች ትገኛለች በአሁን ሰዓት። በመጀመሪያ እንግዲህ ሩታዬ ልጅሽ በጣም ነው የሚያምረው። ቁጭ አባቱን ደግሞ ቁጭ አባቱን ቤተሰብ አባቱን መሳይ ልጅ ነው ለርሽለት እድሬ አፍንጫ አይን አፎቹ ጋር ምናምን ቁጭ አብርሃም ቁርጥ። እኔ ብዙ ጊዜ ምን ሲባል እንደምሰማ ታውቃላችሁ? ሴት ልጅ ባሏን በጣም የምትወደው ከሆነ የመጀመሪያ ልጅ የምትወልደው እሱን የሚመስል ነው ይባላል። ይሄው ሩታ መሰል አባቱን የወለደችው አብርሽን ቁጭ እንደ ፈጣሪ ያሳድግህ የኔ ድንቡሼ የኔ ታዳጊ እመብርሃን ድንግል ማርያም በጥበብ እቅፍ ድግፍ አድርጋ ለወግ ለማረግ ታብቃ። እደግ ተመንደግ የአብርሽ ልጅ እና ዛሬ በጣም ደስ ይላል። ያው የሰው ደስታ ያስደስተኛል። አብርሽ ቢያናድደንም አንድ መሆናቸውን ሁላችንም እንፈልጋለን። ያው ስራው ነው የሚያናድደን እና ስራው ነው እንድንናገረው የሚያደርገን ማለት ነው። እናላችኋለሁ ዛሬ በጣም ደስ ይላል። ሩታዬ ብልህ አይደለች? ሰሞኑን እንግዲህ እያሽኮረመመች ምንም እያለች ባሏን ለመመለስ ብዙ ጥረት እያደረገች ነው። አሁን ደግሞ አስባ እንግዲህ ባሌ ምንድን ነው የሚወደው በዚህ ሰዓት የባሌ ፍላጎት ምንድን ነው ብላ እንግዲህ ልጁን ማየት አለበት፣ ማስደሰት አለብኝ ደግሞ ቆይቷል ካየው ናፍቋል ብላ እንግዲህ ልጇን ይዛ ያለበት ድረስ ሄዳ አሳቀፈችው ማለት ነው። አብርሽም ልጁን ሲያየው ፍልቅልቅልቅ ቃለ በደስታ ማለት ነው። ተፍለቀለቀ። ከዛ በኋላ ግን ምንድን ነው አብርሽ በቃ ከዚህ በኋላ አንቺ ሂጂ እኔ ልጁን ለያዘው አለ። እድሬ ምን ሆነክ ነው አብርሽዬ? እንትኑን አምጪው እንትኑን እርሽው ሆነ እኮ ምንድን ነው ምጡን እርሽው ልጁን ያዡ ምጡን እርሽው ነው ምናምን እንደሚባል ነገር ምን ነው አብርሽ ድሬ አንቺ እሱ ቁጭ ቤት ይባላል አይባልም። ነውር ነው። በዚህ አንስማማም ማለት ነው። እና ደግሞ ጊዜ ስጭኝ እያለ ነው። አሁን ጊዜ ስጭኝ ላስብበት እያለ ነው። እንዴ አብርሽ ነቃበል እንጂ እኛ ሴቶች ነን። በፊት ፍቅረኛችን ተጣልተነው ወይም ባሎች ሲጣሉ ጊዜ ስጠኝ ላስብበት ምናምን እያለን የምንግደረደረው እኛ ሴቶች እኮ ነን። አብርሽ አንተ ምንድን ነው የሚያግደረድርህ? እንደ ምን ሆነህ ነው? የሆነ ሁኔታሽ ምናምን ግራ እያጋባኝ ስለሆነ ስለዚህ ላስብበት ይገባል። በፍጹም አብርሽ። ሲቀጥል ይሄንን እድል ሰፋ አድርገህ ራሱ ማየት የለብህም። እንደዚህ እየተንከባከበችህ እንደዚህ ፍቅር እየሰጠችህ መቼስ እንደው የልጄ እናት የከፋ ነገር ታደርግብኛለች ብለህ ታስባለህ? እንዲህ በፍጹም። ስለዚህ ሩታዬ አሁን ምንድን ነው ያለችህ? ትዳራችንን የሚበጠብጡ ሰዎች አሉ ብለሃለች። አዎ አሉ። እኛም በጥባጭ ነን። እነ ሄርሜላም በጥባጭ ናቸው። በእርግጠኛ ሰላማችሁን ነው የምንፈልገው እንጂ ሌላ ነገር አይደለም። ግን ያው አለ አይደለ ከሴት ጎን ስንቆም እንቆማለን፣ ከእውነት ጎን። ሩታም እኮ ስታጠፋ ነካ አድርገናታል። ስለዚህ ያው በቅርብ ያሉ ለምሳሌ አቤላ፣ ብሩኬ፣ ሄርሜላ መውጣት አለባቸው ከህይወታችሁ። ጓደኝነታችሁ እንዳለ ሆኖ ግን ከህይወታችሁ መውጣት አለባቸው። ከዚህ በኋላ ጣልቃ መግባት የለባቸውም እና እነሱን አስወጥተህ እኔ እናንተ ደስ የሚል ትዳራችንን እናሙቅ ከልጃችን ጋር አለችህ። እንደዛ ስትልህ ግን አንተ ቅር ያለህ ነገር አለ። ፈራህ። አትፍራ። በፍጹም መፍራት የለብህም። ቆራጥ ሆን። ይህን የመሰለ ወንድ ልጅ ወልደህ ጭራሽ ጊዜ ስጭኝ ላስብበት ትላለህ እንዴ አብርሽ? በፍጹም ነቃበል። አትፍዘዝ። እኛ እኮ የምንናደደው ስትፈዝ ነው እንዴ። ሩታ ብልህ ሴት ብልጥ ሴት በለጠችህ እኮ።
በአስተሳሰብ በጣም ነው በነገራችን የምትበልጠው። ስማርት ናት። በቃ የምትናገራቸው ቃላቶች አስባ ምን ብላ የሆነ በቃ መናገር ያለባትን ነገር ራሱ እንዴት እንደምታመጣው እና አብርሽ አትንከርፈፍ፣ ነቃ በል በቃ። እሺ ብልሃል እንግዲህ ይሄ ጊዜ መስጠት አያስፈልግም። አሁን ነገ በቃ ተመካከሩ፣ ወደ ቤታችሁ ተመለሱ። አሁን ሩታም በቅቷታል፣ 1 ወር ምናምን ሆኗታል። ስለዚህ ወደ ቤትህ ፎ አድርገህ አዘጋጅተህ የሆነ ዝግጅት ሰርፕራይዝ ማድረግ አለብህ። ዝም ብለህ ጎትተህ ማስገባት ሳይሆን ፎ አድርገህ ዘመድ አዝማድ፣ ያው ቤተሰብ ስላልመረቃችሁ ተደግሶ የሆነች ነገር አዘጋጅተህ ማለት ነው ያንተን ቤተሰብ የእሷን ቤተሰብ መጥተው ደስ በሚል ነገር ማለት ነው ቤትህ አስገባት በክብር። አንተም ተከብረህ እሷንም አስከብር ማለት ነው እንጂ ይሄ ወደዚህ ወደዛ አትበል። አለቀ ደቀቀ። ትከበራለህ። የማነው ስሙ? አቤነዘር ነው ልጅ ስሙ? ማነው ስሙ? ይሄ ሸበላ ይመስል ልጅ። ለዚህ ተከበር አብርሽ። ካላስ